ደቂቅ ኢትዮጵያ ልብ አንጠልጣይ የህይወት ታሪክ ክፍል 17 ደራሲ ዮሴፍ አባይ ተራኪ ረዚቃ መሐመድ ለሚስክ ዩቲዩብ ቻናል አዲስ ከሆናችሁ ላይክ ሼር እና ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ በአክብሮት ጋብዛለሁ። ቪዲዮን ላይክ በማድረግ ጀምሩ። ጊዜ መጀመሪያና መጨረሻ የሌለው የማይቆም ፍሰት ሆኗል ለተስፉ። የሚጠፋበት ውቅያኖስ፣ የማይገጥመው አቀበት፣ የማይዘገየውና ቁልቁለት የማያፈጥነው፣ በጋ የማያደርቀው፣ ክረምት የማይሞላው፣ ጸደይና መጸው የማያቀዘቅዘው ሆኖ ጊዜ እየተጓዘ ነው። ተስፉ በአለቃው የተበሳጨበትና የተሞገሰበት፣ ከስራ ባልደረቦቹ ጋር የተጋጨበትና የሳቀበት የስደት ጊዜ ከፍቅር ህይወቱ ጋር ተቀላቅሎ ያለማቋረጥ እንደቀጠለ ነው። በስደት ህይወቱ ሲበሳጭና ሲደሰት ሳትበርድ እንደሞቀች እየኖረች ያለችው ገነት ነች። የጊዜ መፍጠንና መዘግየትን የሚለካው ደግሞም የገነት ናፍቆት ሲበረታበት ነው። እናም ለጊዜ ትርጉም የሚሰጠው ለገነት ባለው ፍቅር ነው። ጣፋጭ ፍቅር ወቅት ሲኖራቸው ጊዜ ሳያውቀው ሲያልፍለት፣ ሲጋጩና ስታኮርፍ ደግሞ ጊዜ እንደ መርግ ከብዶት ይንፏቀቅበታል። የሚያደርገው ይጠፋዋል። ይበልጥ የሚያበሳጨው ስልክ ደውሎ መልስ ሲያጣ ነው። ውስጡ ይነዳል። የሚይዘው የሚጨብጠውን ያጣል። ተስፋ ባይቆርጥም ውስጡን ህይወት በሁለት ጎን የምታቃጠል እሳት ትሆንበታለች። ስቃዩ ቢበረታበትም ፍቅራቸውን ፈጽሞ ሊረሳ አልፈቀደም። ዝምታዋን እንደተለያዩ የሚያሳይ እንደሆነ ማሰብ አይፈልግም። እየተናደደባትም ለሰከንድ ከሀሳቡ አትለየውም። ስለ እኔ እሷ ታስብ ይሆን ብሎ ደጋግሞ ራሱን ይጠይቃል። መልስ ግን ማግኘት አልቻለም። ገነት ለተስፋ ያላት ስሜት የበረደ ቢመስላትም ከቶኑ አልጠፋም። ተዳፍኖም እየነደደ ነበር ውስጡን። ተስፉን ስታስብ ፍቅሯ ከተደበቀበት ተቆስቁሶ እንደገና ይፍማል። ለመለያየት የሚያመነታው ልቧ በናፍቆት ይናወጣል። በናፍቆት ውስጥ ሆና ጥፋቱን ስታስብ ደግሞ ያጠፋው ነገር አልመጣ ይላታል። ለመለያየት የሚያበቃ ምክንያት አጣች። ወስኖ መወሰን አቃታት። ተለይቼውስ ብላ ደጋግማ ታስባለች። በወንዶች ጥላቻ ተዘግቶ የነበረው ልቧን ከፍቶ ፍቅር የሞላበት ተስፉ ነው። ከፍቅር ሐዋርያዋ ጋር ተለያይታ የምትኖረው ህይወትን ስታስበው ይከብዳታል። ከጨለማ በቀር ብርሃን አልባ መንገድ ሆኖ ይታያታል። እንደገና ሌላ ሰው መልመድ ማሰቡ ብቻ እንግፍግፍ ያደርጋታል። በንዴት ውስጥ የጣላት ነገር ቀስ በቀስ በጥፋት ውስጥ እንደገና ተስፉን መራብ ጀመረ። የተስፋ ለመደወል ለራሷ ጊዜ እንዲኖራትና ሰከን ብላ እንድታስብ ረዳት። ሐሙስ ቀን ገነት ከጧት ጀምሮ አእምሯ ተጨንቆ ነው ያለው። በጠዋት ልትደውልለት ልታወራውን ብትፈልግም ሙሉ ድፍረቱን አጣለች። ስልኳን አውጥታ ቁጥሩን መጫን አልቻለችም። ምን ብላ እንደምታወራው አልመጣላት። መረጋጋት አልቻለችም። ከስራዋ መሆን አቅቷታል። በተረበሸ ስሜትና በግማሽ ልብ ነበር ስራዋን ስትሰራ የነበረችው። ግማሽ ልባ ተስፉን እያሰበ ከስራ መልስ ቤት እንደገባች አልጋዋ ላይ ተንጋላ እንደገና ከህሊናዋ ጋር ሙግትን ቀጠለች። ልደውል ወይስ ይቅርብኝ የሚሉ ሀሳቦች ከግራ ወደ ቀኝ አገለሏት። ናፍቆት፣ ሰዋዊ ኩራት፣ ተስፋና ንዴት እየተፈራረቁ ስሜቷን አደበላለቁት። ግራ ግብት አላት፣ ጨነቃት። በቶሎ አለመወሰንም ሆነ መወሰን አልቻለችም። በመጨረሻም ስልኳን ከቦርሷ አወጣች። ተስፉ ከስራ እንደወጣ ገላውን ታጥቦ ወደ መኝታ ቤቱ ሲመለስ ስልኩ እየጮኸ ነበር። ደርሶ ሊያነሳው ሲል ተዘጋ። 4 ያልተነሱ ጥሪዎች። ገነት ነበረች። አይኑን ማመን አልቻለም። ሰውነቱ ራደበት። ልቡ በደስታ ብዛት የቀለጠችን መሰለው። በደስታ ብዛት በደመ ነፍስ ራቁቱን አልጋ ላይ ዘሎ ተቀምጦ ደወለላት። ሲደወልልህ ማታነሳም እንዴ አለችው ድክም ባለ ድምጽ። ትንሽ ከጠራ በኋላ ነው ያነሳችው። ገላይን እየታጠብኩ ነበር። እንዴት ነሽ ገኒ? እየተንተባተበ ነው የሚያወራት። ምን ነው ጠፋ ስትለው ወዲያው መልስ አልመጣለትም። ራሱን አረጋግቶ ከመጨቀጭቅሽ ብዬ እኮ ነው አላት። መጥፋቱ ይሻላል ብለህ ነው? ወድጄ መቾንና ገኒ ስልኪን ስለማታነሽ እኮ ነው። በረጅሙ ስትተነፍስ ተሰማው። የጭንቀት ነበር አተነፋፈሷ። ተስፍሽ እዚህ እንድትመጣ አብረን እንድንሆን እፈልጋለሁ። በቃ ናልኝ
ከዚህ በላይ ማውራት አልቻለች። እንባዋ ቀደማት። አየር በአፍንጫዋ ወደ ውስጥ እየሳበች ስታለቅስ ተረበሸ። ገኒ አታልቅሽኝ፣ እመጣለሁ፣ አታልቅሽኝ ብለሽኝ ነው? እመጣለሁ። ስለተፈጠረው ነገር አናውራ፣ ዝም በለኝ ብቻ አንተናልኝ። እኔም አልቻልኩም። ባትኝም ለመምጣት እያሰብኩ ነበር። ርቀት ነው ደንቀራች። ናና ጠላታችንን አብረን እናሸንፈው። እመጣለሁ። እንዴት እንደተደሰኩት ብታውቂ እኮ ገኒ። ኤኒዌይስ ቴንኪው፣ በጣም ነው የምወድሽ። ብቻ አንተ በቶሎ ናልኝ። ይቅርታ ስላደረግሽልኝ አመሰግናለሁ። እሺ አጥፍተሃል እንዴ አለችው፣ ሳቅና ለቅሶ በተቀላቀለበት ድምጽ። እኔ እንጃ ክፍተት የፈጠርኩ ይመስለኛል። እንዲህ ቅናተኛ ነኝ ብዬ አስቤ አላውቅም ነበር። ብትቀናም እኮ ስለምትወደኝ ነው ሆዴ። አሁን ያለፈውን እርሳው። የሌለብህን ባህሪ ያመጣብህ ርቀቱ ምን ያላደረገኝ ነገር አለ ብለሽ ነው? ቀናተኛ፣ ሆደ ባሻ፣ ምሬተኛ፣ ብስጩ፣ እረ ስንቱን። ከመስሪያ ቤቱ ጋር ያለኝን ጣጣ ጨርሼ በቶሎ ለመምጣት እሞክራለሁ። አነጋገሩ አሁኑን ሻንጣውን ብድግ አድርጎ መሄድ የሚችል አስመሰለው። ከፕሮግራምህ ውጭ እንድትመጣ ስላደረግኩ ይቅርታ፣ ግን እዛ ሆነ ከምታገኘው ገንዘብ እዚህ ሆነ የምሰጠኝ ደስታ ይበልጥብኛል። አራንችን ባትኝ ለመምጣት ቆርጬ ነበር። ገንዘብ ምን አባቱ? ደሞም የገንዘብ አገር እኮ ስደት ላይ ሳይሆን ስራ ላይ ነው። አፈቅርሃለሁ ተስፍሽ። ሲሞግተኝ የነበረውን ነገር ስላደረግኩ ቀሎኛል። አሁን ትንሽ ራሴን ስላመመኝ አጨቅጭቀኝ። ብዙ አለቀሽ አይደል? ፍቅርህ እንግዲህ እንደዚህ ነው የሚያስለቅስ ይውልህ አለሽ በማሾፍ። እኔ ላልቅስልሽ፣ አረፍ በይ። ዛሬ ከበሽታ እንደፈወሽኝ የምቆጥረው። አንተም ያስለመድከኝን ጣፋጭ ደብዳቤዎችን እስክትመጣ መጻፍን እንዳታቆም። ዋ ብላ ተሰናብታው ስልኩን ዘጋች። ደብዳቤዎቹ ከሱ እኩል ናፍቀውታል። የብርታቷ ምንጮች ናቸው። ተስፉ ከገነት ጋር ወደ አገር ቤት ለመመለስ በወሰነ በነጋታው ለመስሪያ ቤቱ የመልቀቂያ ደብዳቤ ያስገባ። በኮንትራቱ መሰረት የ1 ወር ጊዜ መስጠት ይኖርበታል። 1 ወር ግን አመት ሆኖን የታየው። ሆኖም አለቃውን ከወር በፊት ወደ አገሩ እንዲመለስ ሲጠይቀው ደንቀር አልሆነበትም። ከ15 ቀን በኋላ መሄድ እንደሚችል ነገረው። አለቃው የተስፉን ስሜት ሳይነግረው ከሰሞኑ ስሜቱ ተረድቶታል። የሚያስቸኩል ነገር ቢኖረው ነው ብሎ ሊተባበረው ወሰነ። ብዙም የስራ ጫና አልነበረም። በተሰጠው 15 ቀን የሚያስፈልጉትን እቃዎች እየገዛ ራሱን አዘጋጀ። ሩቅ የመሰለው 15 ቀን ሲያስበው ደረሰለት። 3 አመት አብሯቸው የሰሯቸው ባልደረቦቹን ሲል ውስጡ ተረበሸ። ጥሩ ጊዜ ነበር ከስራ ባልደረቦቹ ጋር ያሳለፈው። መለየት ለምንም ጉዳይ ቢሆን መረበሽ አይቀርም። ከገነት ጋር አገሩ የሚኖረው ህይወት ግን መሄዱን አስደሳች አድርጎለታል። ማታ ጓደኞችና ቤተሰቦቹን እቤቱ ጠርቶ መጠነኛ ዝግጅት አደረገ ለመሰነባበት። ሽር ጉድ ያለ እንግዶቹን ሲያስተናግድ ቆይቶ ከታምራት አጠገብ ተቀመጠ። እና በቃ ለመሄድ ወሰንክ ማለት ነው አለው ታምራት። ገና ተስፉ ሳይሄድ ብቸኝነት የተሰማው ነው። በዓሉ ግርማ ምግባራዊ ድፍረትን የታደሉ የለውጥ አካል ይሆናሉ ብሎ የለ አለው። ድንገተኛ ሆነ ብዬ ነው ውሳኔ። መቼም ሴት የላከው ሞት አይፈራም አለው በሽሙጥ መልክ። እናሳ የመጨረሻ የህይወትህ ግብ የግራ አጥንትህን ወደ ቦታዋ መመለስ አይደል እንዴ? አየህ፣ ልክ እንዳሁኑ ህይወት እንደ ድንገት አቅጣጫ የምታስቀይርበት ጊዜ አለ። የኔም አቅጣጫ ቀያሪ ፍቅር ሆኖ ወደ አገሬ መመለሻ ምክንያት ስለሆነልኝም ደስ ብሎኛል። እድለኛ ነህ መቼም አለው በደስታው በመደሰት። በጣም እንጂ ገኒ እንዴት እንደናፈቀችኝ። ጥሪዋን አክብሬ የደስታ ኑሯችን የምንጀምርበት ጊዜ ስለመጣ እንዴት እንደተደሰትኩኝ ልነግርህ አልችልም። ያ ትላንት የነበረው ስቃይ ድሮ ያለፈ መስሎ የተሰማኝ። የፍቅር ስቃይ የሚድ ነው። ካገኘ ምንም ቢያሰቃይ ለካስ ቶሎ ነው የሚረሳው። አንተ ከምትሄድ ለምን እዚህ ለማምጣት አልሞከርክም? ከሀገሯ አርቆ መኖር ሞቷ ነው ባክ። ከውሃ እንደወጣ አሳ ከሀገሯ ብትወጣ የምትሞትን የሚመስላት። እኔም ቀሪ ጊዜን አገሬ ላይ ባሳልፍ ነው ይበልጥ ደስተኛ የምሆነው። የሰው ሀገር ሞልቶ እንደማይሞላ ነው።
ማን እንዳገር? ማን አገሩ ላይ መኖር ይጠላል ብለህ ነው? አገር ቤት ኑሮ ውድነቱ፣ ፖለቲካው፣ ስራ ማጣቱ እንደምታውቀው ብሶበታል። ወደ አገር የሚገባው ጥቂትና የሚወጣው አልፎ ሆኗል። ቢሆንም እንዴት ቢሆንም ተቀጥረ ሰርተ በምታገኛት መኖር መቼም የማይታሰብ ነው። ባንተ ሀቀኝነት ደግሞ ንግድ ውስጥ ገብቶ ማትረፍ የሚከብድ ይመስለኛል። ወይስ እዚህ የቋጠርካትን ልትቆረጥም ነው? በገንዘብ ብቻ አይኖርም። አንዳንዴ ሳስበው እኛ እዚህ ሀገር ሞልቶ የማይተርፍ ገንዘብ ለማግኘት ስንኖር የምናጣው ብዙ ነገር አለ። ቢከፋ እንኳን ከቁስ ውጭ ደስተኛ የሚያደርገኝ ህይወት መኖር አያቅተኝም። በገንዘብ ላይ ጥገኛ የሆነ ደስታን ለማግኘት ስዳክር እስከ መቼ? ራሴን ቀጥቼ መቼስ አልሆነችም። ስለዚህ የተትረፈረፈ ገንዘብ ባትሰጠኝም ደስታ ወደምትሰጠኝ ሀገሬ መመለሱ ይሻለኛል ብያለሁ። ደስታዬ በሀገሬ ላይ ተትረፍርፎ እየጠበቀኝ እንዳለ አልጠራጠርም። ለመመለስ ዋናው ምክንያት ግን እጮኛ አይደለች እንዴ ሲለው ተስፉ ፈገግ ብሎ፣ እሷ ምክንያቴ በመሆኗ ደስ ብሎኛል አልኩ እኮ። ከእሷ ጋር ተኮራርፎ መታረቁ ያጣሁትን የደስታ ዱካ እንዳገኝ አድርጎኛል። አንዳንዴ በህይወት የሚገጥም መጥፎ ነገር ለጥሩ ነገር ዱካ ይሆናል መሰለኝ። አሁን ምን እንደሚታሰበኝ ታውቃለህ? እኛ ወንዶች ከሀገራችንና ከሴቶቻችን ርቀን መኖር የምንችል አይመስለኝም። በተለይ እኔ። ሁሉንም ወንድ በራስ ስሜት አትለካ። ለማንኛውም ቸኩለት ትዳር ባትይዝ ጥሩ ነው። ሴቶች እንደሆነ ቋሚ ባህሪ የላቸውም፣ ጊዜና ቦታ ይቀይራቸዋል። ስለዚህም ስሜትና ፍቅር ለይተ በማየት ትዳሩን ብታስብበት ይሻላል አለው ማስጠንቀቂያ በሚመስል ንግግር። ይህ እንኳን ገኒን አይመለከትም። እንዳስቀመጥኳት እንደማገኛት አልጠራጠርም። የራሴን ያህል የማውቃት እተማመንባታለሁ። አትስካ። ነገሩን ካመጣው አይቀር በምንድን ነው ግን ከሚስት ጋር የተፋታው? አሁን እንዳው ሳታውቅ ቀርተን? ታሜሙት አላውቅ ሲሎ ታምራት በረጅሙ ተነፈሰና ከሴትዮዋ ጋር ጥሩ ፍቅር ነበረን ብሎ ጀመረ። እዛው እንግሊዝ ነው የተዋወቅ ነው። እሷን በማግኘት የራሴን እድለኛ አድርጌ አስበው ነበር። ምክንያቱም የምሰራበት ቦታ ነጮች የሚበዙበት ነው። እኔ ጥቁሩ በችሎታዬ የተቀጠርኩ ቢሆንም ብቃት እንዳለው ሰራተኛ እነሱ አይቆጥሩኝም ነበር። መስሪያ ቤታችንን ጥቁሮቹ ዘዋይት ክለብ ነበር የምንለው። በስራ ቦታዬ የማጣውን ደስታ የማገኘው ሴትዮዋን ሳገኝ ነበር። የተግባባንና የተዋወቀን ስለመሰለኝ ብዙም ሳንቆይ በአጭር ጊዜ ውስጥ ለመጋባት ወሰንን። አንዳንዴ ደስታን ለማግኘት አጠገባችን ካለ የተቻለ ነገር ላይ በፍቅር እንወድቃለን። ግን ፍቅር ሳይሆን ያለብንን ችግር መደበቂያ ስሜት ነው ብዬ ነው የማስበው አሁን። እኔም ሴትዮዋን የራሴ ማድረግ ፈለኩ። ከተጋባን በኋላ ግን ሚስት ሳይሆን መጥፎ አለቃ ሆነችብኝ። ድሮ ስንገናኝ የምታሳየኝ ፈገግታ ወደ ቁጣና ግልምጫ ተቀየረ። የት ነው ያመሸኸው? ከማን ጋር ነበርክ? ቀን ሲደወልልህ ለምን አላነሳኸውም? ጭቅጭቅ እራት ሆኖ ይጠብቀኛል። ቤቴ ሰላም አልባ ጎጆ ሆነብኝ። የስደት ኑሮዬ ጣጣ፣ ስራውና የታክስ ጋጋታ ሳይበቃ የእሷ ጭቅጭቅ ሰላሜን አሳጣው። ትዳር የፍቅረኞች ደስታ ማክተሚያ ቦታ መስሎ ታየኝ። ጣፋጭ፣ ተግባቢ፣ ስሜትን የምትረዳ የመሰለችኝ ሴት በአንድ ጣራ ስንኖር ቅይር ብላ ስቃይ ሆነችብኝ። ቆጣ ብዬ ስናገራት በእንባ ቀረሽ ልምምጥ ይቅርታ ትጠይቀኛለች። ሁለተኛ አልጨቀጭቀም ትለኛለች። ስለምወዳት ጥፋቷን ገብቷታል ብዬ ይቅርታ ለማለት አላመነታም ነበረ። ግን በነጋታው ይቅርቷን ረስታ እንደገና ንዝንዟ ላይ ትመልሳለች። አድሮ ቃሪያ ስትሆንብኝ ሁሉ ነገር የመጥላት ጀመርኩ። ኑሮም እየከበደኝ መጣ። አብረን እንደማንዘልቅ ገብቷታል መሰለኝ። ገንዘቧ ላይም ጥንቃቄ አበዛች። የሷ ስራ ደሞዝ የሌለው ይመስል የምንኖረው በኔ ገቢ ብቻ ሆነ። የቤት ኪራይ፣ የስልክ፣ የመብራት፣ የቀለብ ወጪ በኔ ብቻ ገቢ ሆነ። ከደባል የባሰ ሆነ ኑሯችን። ብዙም ሳትቆይ ከኔ ዘግይታ መግባት ጀመረች። አንዳንዴ ስክር ብላ ትመጣለች። እየባሰባት ሲመጣ ቤት ማደር አቆመች። እንደ ትላልቅ ሰዎች ችግራችንን በውይይት ለመፍታት ስጠይቃት የሚቀድማት ቁጣ እንጂ ውይይት አይደለም። አትወደኝም፣ ይሉኝታ ይዞህ ነው አብረኸኝ የምትኖረው። አንድ ቀን የምትመችን ስታገኝ ትተውኛለህ ትላለች። መለያየቱንም ሆነ አብሮ መኖሩንም አትፈልግም። መጨረሻ ላይ ግን ፍቻ ቀረብኩ። ያኔ ለየላት። በስልክ
በሚያውቁን ሰዎች ዘመድ ሁሉ እንዳንፋታ አማላጅ ላከች። ግን አብረን የትም እንደማንዘልቅ ስለተረዳው በፍቻ ሀሳቤ ጸናው። ፍርድ ቤቱ ግን 6 ወር አብረን ኖረን ችግራችንን ለመፍታት እንድንጥር ወሰነ። 6 ወሩ ግን መፍትሄ አልሆነም። ተፋተንም ሰላሜን ማግኘት አልቻልኩም። ጭቅጭቋ መከራ ሆነ። በዛ ላይ ትከታተለኝ ነበር። አብሬያትም ሆነ ተለይቻት የማትርቅ ሆነችብኝ። በመጨረሻ እዚህ የተሻለ ደሞዝ ያለው ስራ ሳገኝ ሳልነግራት መጣሁ። ተገላገልኩ። እዚህ ቢል የለ፣ ታክሲ አታስብ፣ የምታቃጥል ሚስትና የተፋታ ሴት የለች። ብቻ አፎ ያልኩኝ። የዚህ ሀገር ኑሮ እንዴት ተቀበለህ ታዲያ? የመጣው አካባቢ ኑሮ ተስማምቶኝ ነበር። ብዙ ሰው ግን መተዋወቅ አልቻልኩም። ስለዚህ ባለኝ ትርፍ ጊዜ ኢንተርኔት ላይ የሚለጠፉ ዜናዎች አይ ነበር። የሀገር ቤት ፖለቲካና የመንግስት ጥፋቶች የዱባይ መደበቂያ ሆኑኝ። ቀስ በቀስ ኑሮዬም እያስጠላኝ መጣ። ህይወቴ ጣዕም አጣ። የኢንተርኔት ፖለቲከኛ ሆንኩኝ። እሱም ግን ደስታ አልሆነም። በፖለቲካው ላይ የማሳየው ተስፋ መቁረጥ አንተ እንደምትለው ሰበብ ፍለጋ ነው። እውነትህን ነው። የብስጭቴ ዋናው ምክንያት የውስጥ የደስታ ማጣት ነው። የራሴ የደስታ ማጣት ለመናደድ ምክንያት ፈላጊ ያደረገኝ። ገንዘብ ሲበዛም ችግር በዛ። ገንዘቡ ስራና ደስታ መሆን አልቻለም። እየቆየ ሲመጣ ሁሉ ነገር ቁሳዊ ሆነብኝ። አርቲፊሻል ብቻ፣ ገንዘብ ብቻ መቆለል። ደስታ ጠፋ፣ ጊዜ ተረፈ። ጊዜው በምን ይለፍ? ከስራ መልስ ኢንተርኔትና ቴሌቪዥን ላይ ማፍጠጥ ሆነ። ድሮ ቁብ የማልለው ነገር አሁን አስገራሚ ነገር ሆነብኝ። ጥቃቅን ነገሮች ይደንቁኝ ጀመር። ይበልጥ አካባጅ ሆንኩኝ። አንዳንዴ ሳስበው ወደ ልጅነት የተመለስኩ ይመስለኛል። ስለ ራሴ በጣም መጨነቅም ጀመርኩ። ሙቀቱ ልብ ድካም ያመጣል ሲባል በጋዜጠኞች ላይ በሙቀት ወቅት ስለሞቱ ሰዎች ዘገባ ሳነብ ስራ በመፍታት ልቤን ብቻ ማዳመጥ ጀመርኩ። ልቤንም የታመምኩ ይመስለኛል። በቃ ባጭሩ የፓኒክ አታክ ሰለባ ሆንኩኝ። ትንሽ ሰውኛ የሚሰማኝ እንዲህ ስንሰባሰብ ነው። ከዚያ ውጪ ብቻዬን ቤት ስቀመጥ ሌላ ሰው ነኝ። ፍርሃት ይሞላኛል። የመሞት ፍርሃት ጩህ ይለኛል። ብቸኝነቱ እኔን ለማበሳጨት ሰበብ ይፈልጋል። የማብድም ይመስለኛል። ተሰባስበን ስናወራ ግን ቅልል ይለኛል። የሳምንቱ ጭንቀትና ፍርሃት ከሀገሬ ልጆች ጋር ሲሆን ብን ብሎ ይጠፋል። እውነቴን ነው የምልህ፣ ብቻዬን ሰውን እፈራለሁ። መኝታ ቤቴን ዘግቼ መተኛት ሁሉን የሚያስፈራኝ። ማያ አንግሎ እንደምታደርገው ቤቴን ቆላልፌ የበር መዝጊያ ላይ ወንበር ባላስደግፍም ፈሪ ሆናለሁ። ገርበብ አድርጌውን የምተኛው። አንዳንዴ ዋናውን በር ራሱ አልቆልፍም። የሆነ ነገር በሆነና በሩን ለመክፈት አቅሙን ባጣ ለእርዳታ የጠራውት ሰው እንዳይቸገር ብዬ ዋናውን በር የማልዘጋበት ጊዜያቶች አሉ። የተንጣለለው ቤቴ ምቾት ሳይሆን ፍርሃት ነው የሚለቅብኝ። የሚገርመው የቀድሞዋ ባለቤቴ ጭቅጭቅ እንኳ እንዲህ ረብሾኝ አያውቅም። ሜንቲኖ ሞሪ የሚልህ ያገኘህበት ኖሮ ውስጥ ነው ያለኸው? አንተማ ቀልድ ምን አለብህ? ከሞንቲኖ ሞሪ በላይ ነው እንጂ ይህ ህይወት ሞትን የሚያስታውሰኝ ኖሮ ሳይሆን ወደ ሞት የሚመራኝ ህይወት ሆኖብኛል። ምንድነው ግን ይህ ሁሉ ፍርሃት ብሎ በገረምት ተስፎ ጠየቀው። ስደት ነው፣ ስደትና ብቸኝነት፣ እንዲሁም የሚወዷትንም አለማግኘት፣ መውደድም መወደድም አለመቻል። ሌላ ምን ይሆናል ብለህ ነው? ስደቴ የባዶነት ተልእኮ የሆነ ያህል የሚሰማኝ። የማልዋሸው እውነተኛ ደስታ የማገኘው በሀገሬ እንደሆነ አውቃለሁ። እንደምታውቀው ኢትዮጵያ ቆንጆ ቤት አለኝ። አምላክ ይመስገን ከበቂ በላይ ገንዘብ አጠራቅሜያለሁ። የራሴን ንግድ መጀመር ባልችል እንኳ እንደ ድሮ ተቀጥሬ ብሰራ ካለ ደሞዝ ባጠራቀምኩት ገንዘብ ተንደላቅቄ መኖር እችላለሁ። ታዲያ ለምን ሀገርህ አትገባም? ያንን መንግስት አላምነው። አዎ አላምነው። በዛ መንግስት ውስጥ ያለችው ሀገሬ ናፍቆትና ፍርሃት ቀላቅላብኛለች። ፖለቲከኛ ባልሆንም ሁኔታው ያስፈራኛል። ግን ምን ላድርግ ተስፍሽ? ሰው ያለ ምክንያት እስር ቤት ወደሚወረወርበት ሀገር ተንጠልጥሎ መግባትን ብፈራ እንዳትፈርድብኝ። ልክ እንዳንተ የሆነ ምክንያት ድፍረት ሰጥቶኝ ከዚህ ህይወት ገፍትሮ ካላስወጣኝ እኔ መቼም ሀገሬ ጠቅልዬ የምገባ አይመስለኝም። የወያኔ መንግስትን እፈራለሁ። ደግሞም ከዚህ ታስክ በማልከፍልበት የቢል ጣጣ በሌለብኝ ሀገር እየኖርኩ ስደት የዘላለም እስረኛ የሚያደርገኝ ነው የሚመስለኝ። ለምንድነው ሁሌም በፖለቲካው ጸለምተኛ የምትሆነው? ብሎ ጠየቀው። ታምራትን በዝምታ ካዳመጠ በኋላ የሚታየኝ ብርሃን ስለሌለ ነው አይመስለኝም። ማየት ስላልፈለክ ይሆናል።
አንተ ስለምንድነው ጭፍን የመንግስት ደጋፊ ሆንኮ? እንዴት ነው ለመቀሌ ምክር ቤት አወዳድሮ አዲስ አበባ ከንቲባ የሚያደርገው መንግስት ልትደግፍ የቻልከው? ስንቴ ልንገርህ ታሜ፣ መንግስትን በጭፍን ደግፍ ያላቅ እየተቃወምኩም አይደለም። ነባራዊውን ሀቅ ነው ሁሌም ለመናገር የምፈልገው። ደጋግሞ ነግሮት ለምን እንደማይረዳው ግራ ገባው። ነባራዊ ሀቅ እኮ አንተ ጽልመተኛ ያልከው የኔ እምነት ነው። እሱ ብቻ አይደለም፣ እሱም ቢሆን የተጋነነ ነው። አመለካከት ነው ጸለምተኛ የሚያደርገው። ሴቶችን እንደ አንድ የፋብሪካ እቃ የመፈረጅ ባህሪ የሀገር ፖለቲካ ላይ ይንጸባረቃል። ተው እንጂ ተስፍሽ፣ የኔ ብቻ አመለካከት ሳይሆን የአብዛኛው ኢትዮጵያ የስደተኛ አመለካከት እኮ ነው። አንዳንዴ የስደተኛ ኢትዮጵያ የፖለቲካ ድፍረት ይገርመኛል። ድፍረታችን ራቅ ስንል ይሆን እንዴ የሚመጣው? ወይስ እንደሚባለው የስደት ፖለቲካ መንግስትን ማብጠልጠል፣ መውቀስ፣ መተቸት ብቻ ነው? የሚያስመሰግን ስራ ካልታየስ? አይመስለኝም። አንዳንዴ ምስጋናና ሙገሳ በስደት የተከለከለን የሚመስለኝ። ወይስ ሀገር ቤት በተፈጠረው ፍርሃት የታፈነ አእምሮ ነፃነትን ሲያገኝ ራስን መቆጣጠር ይሳነዋል። እናም ተሳዳቢና አብጠልጣይ ያደርጋል። ልክ በስካር መንፈስ እንደሚኮኑ አለ ተስፉ በስሜት ተውጦ። ታምራት በወዳጅነት እጁን ተስፉ ትከሻ ላይ ጣል አድርጎ መናገር ጀመረ። ተስፍሽ፣ አሁን ያለው የሀገራችን ሁኔታ ያልተረዳ የነገሮችን መልካም ገጽ ብቻ ማየት ስለሚቀናህ ነው። እኔን ደግሞ ሴቶችን በአንድ አይነት መልክ እንዳያቸው ያደረገኝ የህይወት ልምዴ ነው። በፖለቲካው ደግሞ የማየው ነገር መንግስትን በጎ ሀሳቢ አድርጌ እንዳለው አድርጎኛል። ግድ የለም፣ ነባራዊ ሀቅ አገር ቤት ስትገባ ይታያል አለው። አገር ቤት ያንን ያህል የከፋ ነገር ያለ አይመስለኝም። ደግሞም ችግሩ እኮ የትም ያለ ነው። ይኸው አሜሪካኖች ኦኩፓይ ዌል ስትሪት we are 90% ምናምን ብለው የሚያወጡት እኮ ችግር ስላለ ነው። ወዳጄ፣ እሳቱን በቅርቡ መሞቅ ስትጀምር ያልኩ ሁሉ ይገባሃል። እነ እስክንድር ነጋና አንዱዓለም አራጌ ምንም ባላጠፉት እኮ ነው እስር ቤት ተወርውረው በስንት የህዝብ ጩኸት ስጋቸው አላቆ የተፈቱት። መንግስት ስጋ ቢያልቅ እንደሚተካ ሞራልና እምነት ግን በካቴና እንደማይላሽቅ መቼ ይሆን የሚገባው? አዲሱ ጠቅላይ አያያዙ ጥሩ ይመስላል። በሱ ተስፋ እናድርግ እንጂ አለ፣ ፊቱ ላይ የተስፋ ፈገግታ በርቶ። የነሱ መታሰር በፊትም ስቃወም ነበር። እድሜ ይፍታህም ተፈርዶበት ሼል ፕሪዘርቭ የሚል ጽኑ ሰው አላማው ሀገርን መጉዳት ነው ብዬ እንደዛ ብዬ አላውቅም። አሜሪካና አውሮፓ ቁጭ ብሎ ፒኤችዲውን እየሰራ ፌስቡክ ላይ ከሚፖስተው እኩል ሲፈርጅ ሳይ እናደዳለሁ። ጽናቱ እንዳለ ሆኖ በመታሰር ድል ማድረግ አይቻልም አለ ታምራት። ቢያንስ ላመኑበት ነገር እስከ መታሰር መጋፈጥ ትልቅ ድፍረትን ይጠይቃል። ቆይ አንተ ግን የኢኮኖሚ ወይስ የፖለቲከኛ ስደተኛ ነህ? የኢኮኖሚ እንዳለ በኢትዮጵያ ኑሮ አንጻር ከበቂ በላይ የሆነ ሀብት አካብተሃል፣ ቤት ሰርተሃል፣ ጥሪትም እንዳለህ ነግረኸኛል። የፖለቲካ እንዳለ በሱ ምክንያት ከሀገር አልወጣ። የት እንደቆም ከአጥርህን ወቅ እንጂ ወዳጄ፣ እድሜ እየሄደ እንደሆነ አትርሳ። ጥሪትህን መቼ ልትበላው ነው አለው ማስጠንቀቂያ በሚመስል ድምጸት። አንዱ የታደለው ዘመድ ይሆናል የሚበላው። አንተ ቀልድ። ለነገሩ ለሰው መትረፍም አንድ ነገር ነው። መቼ ነው እሺ ለእረፍት ሀገር ቤት መምጣት ያሰብከው? አለ ተስፉ የጨዋታውን አቅጣጫ ለማስቀየር። ለፋሲካ ብቅ ማለት አይቀርም። እማማ በዚህ አመት ጤናም አላገኘች። አንድ ነገር ሳትሆን ባያት ይሻላል። እሱም አንተ ኤርፖርት ላይ ካላስረከብከኝ ነው ብሎ የቀልድ ፈገግታ ፈገግ አለ። ተስፉም ፈገግ ብሎ አይዞህ አትፍራ፣ ካድሬ እንኳን በሆን ልብህ ስለማውቅ ጠላት ነው ብዬ አላስመዘግብህም አለውና ቀጠለ። ታዲያ እናት አንድ ነገር ሳይሆኑ ለምን አገር ቤት ሄደ ሚስት አታገባም? የገንዘብ ፍትወታቸው እንደሆነ መቼም እርካታን አታውቅም። ከአንድ ሁለት መሆን የሚያዋጣው ማን ይታመናል ብለህ ነው በዚህ ሰዓት? ባለ ትዳሯም ሆነች ላጤዋም አማጋጮች ብቻ ናቸው። አንተ ደግሞ ብሎ ተስፉ በግርምት ራሱን ነቀነቀና ቀጠለ። መጀመሪያ ሰውን ስትቀርብ እታለላለሁ ብለህ ካሰብ ባትታለልም ያንን ሰው አታምንም። ሴትንም ስትቀርብ ላለመቀደም በማሰብ መሆን የለበትም። የህሊና ጉዳይ ነው እንጂ ታሜ፣ ትዳርም የፍቅር ጓደኝነትም እኩል ኃላፊነት ነው ያላቸው። ወረቀት ላይ የሰፈረ ውል ወይም በአንድ ጣራ ስር መኖር አይደለም ትልቁ ነገር። ትልቁ ነገር ህሊናና እምነትን መስጠት ነው። መስጠት ካልተቻለ ደግሞ ሁሉም ነገር ይከብዳል። አእምሮ ውስጥ
ዘልቆ መኖርን ያልቻለን ነገር በግድ አስቀምጦ ማስመሰሉ እኮ ድብብቆሽን የሚያመጣው። መተማመኑን ተወና እኔ ለራሴ ሽማግሌ ማን ይፈልገኛል? ራስን ዝቅ እያደረግክ ፍላጎትህን አትቅጣ። ደግሞም ሴቶች ወንድ ጠና ያለ ሲሆኑ ለትዳር የሚፈልጉት አሉ። እንደ አዲስ መጀመርንም አትፍራ። ሳይጀመር አይዘለቅም ወዳጄ። ሳይተዋወቁ ማግኘት የለም። ዙሪያህን ቃኝ፣ ከሰው ተቀላቀል። ቦታ የት እንዳለ ስታቅ ተደላደል ታሜ። እዚያ ካልተቻለም ወደ ሀገር ቤት ና። ለትንሽ ጊዜ ከገንዘብ ተራራቅ። እናም ለብዙ ነገር ብለህ ትንሽ ጊዜ ሰዋ። ያኔ የምትፈልገውን ነገር ታገኝ ይሆናል። በመሞከር የምታጣው ነገር የለም ታሜ አለው ወደ ምክር በሚያዘነብል ንግግር። ውድና የተከበራችሁ የምስኪ ዩቲዩብ ቻናል ተከታታዮቼ ክፍል 18 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ክፍል እስከምንገናኝ ድረስ በያላችሁበት ቀንና ሌላችሁ ሸጋ ይሁንልኝ።